ጤና ይስጥልን። ይህ ኢትዮ ፎረም ነው። ውሸታምነት በየትኛውም ሃይማኖታዊ ኪዳን የተወገዘ የሚያስኮንን እንደሆነም የተጻፈለት ነውር ተግባር ነው። በማህበራዊ ግንኙነት ደግሞ የሚያስንቅ ጸያፍ ነገር ነው። ፖለቲካ ላይ ሲመጣ በተለይም የአገር መሪ ሲዋሽ ደግሞ በኃጢአተኛነት አሊያም በማስናቅ ብቻ የሚቋጭ አይሆንም። ይልቁንም አገራዊ ቀውስን ያዋልዳል። በቢሊዮን ብሮች በሚሊዮን ነፍሶች ላይ የሚወስን መሪ ሲዋሽ ህዝብን አሳስቶ እልቂትን ያስከትላል። አገርን እንዳትመለስ አድርጎም ሊያፈርስ ይችላል። አንድ መሪ የህዝብን ስሜት ለመቀስቀስና ድጋፍ ለማግኘት ሲል ሆን ብሎ የማይፈጸሙ ተስፋዎችንና የተሳሳቱ መረጃዎችን ሲያሰራጭም ሆነ አንድን ጉዳይ ሽምጥጥ አድርጎ ህዝቡ የገዛ ህሊናውን እስኪጠራጠር ድረስ ሲናገር ውጤቱ በመንግስት ላይ ያለውን ማህበረሰባዊ እምነት እንዲላላ ማድረግና መንግስቱ ቅቡልነት አጥቶ ለስርዓት መፍረስ መንስኤ እንደሆነ ማድረግ ነው። ይህንን መንግስታዊ ጨዋነት ያጣው የአራት ኪሎ ቤተ መንግስት ባለፉት ዓመታት በአብይ አህመድ እየተመራ የነገራቸው ሐሰቶች ኢትዮጵያን ለብዙ እልቂት፣ ለብዙ አገራዊ ውርደትና ለስርዓት አልበኝነት ዳርጓል። የኢትዮጵያ መሪዎች ነጩን ጥቁር ብለው እንደ አብይ አህመድ ሲዋሹ አይታወቁም። የቀደሙት መሪዎች ሊያጋንኑ፣ ሊደብቁ አሊያም ሊያስፈራሩ ይችላሉ እንጂ እንደ አብይ አህመድ በሁለት ደቂቃ ንግግር 6 ትላልቅ ውሸት ሲዋሹ የተገኙበት ታሪክ አልተመዘገበባቸውም። አሁን ግን አብይ አህመድ በተናገሩ ቁጥር ከእውነታው ይልቅ ውሸቱ እንደሚበዛ ያልተስማሙ ሰዎች ለአገዛዝ ያደሩ ምዕመናን ብቻ ናቸው። ለአብነት ጠቅላይ ሚኒስትሩ ህዳር 21 2013 ዓ.ም ባደረጉት የ2 ሰዓት ከ37 ደቂቃ ንግግራቸው 68.7 በመቶ ጥንቅቅ ያለ ውሸት እንደነበር በዝርዝር ጥናት ወደ እናንተ ማድረሳችን አይዘነጋም። ያ ሐሰተኛ ንግግር እያደረጉ ሲያስጨበጭቡ የዋሉበት ፓርላማ ጄኔራሎቻቸውን ግስላው አንበሳው እያሉ ያወደሱበት ማለታችን ነው። ከቅርብ ጊዜያት ወዲህ አብይ አህመድና ሹሞቻቸው ውሸታም ናቸው የሚለው የብዙዎች ስምምነት ያለው ድምዳሜ በመሆኑ ወተት ነጭ ነው ብለው ቢናገሩ እንኳን ራሱ የሚያምናቸው ሰው ያለ አይመስልም። ጥያቄው ጠቅላይ ሚኒስትሩ ለምን ይዋሻሉ ወይም ለምን ውሸታም ሆኑ የሚለው ነው። ውሸታምነታቸው እልቂትና አገራዊ ውርደትን አስከትሏል ከተባለ ለምን ይዋሻሉ የሚለው መመርመር አለበት ያሉት ፕሮፌሰር ሕዝቅኤል ገቢሳ ይህንን ጉዳይ በተለያዩ ምሁራን ቲዎሪዎች ማዕቀፍ ውስጥ አስቀምጠው ለመመልከት የሞከሩበትን ጽሑፍ ወደ እናንተ ማድረስ መጀመራችን ይታወሳል። ዛሬም የዚያን 3ኛ ክፍል ይዘንላችሁ ቀርበናል። የዛሬው ትኩረታቸው ተቋማዊ ግንባታና ዲሞክራሲያዊ ዝርጋታ ላይ የጠቅላይ ሚኒስትሩ ውሸቶች የኖሩበትን አጋጣሚና ምክንያት መመርመር ነው። ቤት ኤንድ ስዊች ሪፎርም አዝ ሬቶሪክ ሴንትራላይዜሽን አዝ ፕራክቲስ የሚለው የጽሑፋቸው ርዕስ ነው። አብራችሁን ቆዩ። ፕሮፌሰር ሕዝቅኤል ገቢሳ እንዲህ ይጀምራሉ። ፈረንሳዩ የማርክሲስት ጠቢብ ሉዊስ አልቱሰር በፖለቲካ ቋንቋ ውስጥ መጋጠሚያ የሚልን ቃል አስተዋውቆ ነበር። በኢትዮጵያ በ2010 ዓ.ም የታየውን ሁኔታ እንዲህ ያለ ነበር። በኢትዮጵያ የነበሩ ኢኮኖሚያዊ፣ ማህበራዊና ርዕዮተ ዓለማዊ ጥያቄዎች ተቀናጅተው አንድ ልዩ የሆነ ምንም እንኳን ደካማ ቢሆንም የፖለቲካ ሚዛን የፈጠረበት ወቅት ነበር። የዲሞክራሲያዊ ሽግግሮች ምሁር የሆኑት ጊለርሞ ኦዶኔል ይህንን አቤርቱራ ብለው ይጠሩታል። እየፈረሰ ባለው አምባገነናዊ ስርዓትና ባልጸና ዲሞክራሲ መካከል ያለን ወሳኝ ሰርጥ ሲጠቅሱ እንዲህ ያሉ ወቅቶች ሲኖሩ ቶማስ ኩን የአስተሳሰብ ለውጥ ወይም ፓራዳይም ሽፍት ብሎ ለሚጠራው ሁኔታ እድል የሰጠ ይሆናል። ይህም የዛሉ የአስተዳደር ሞዴሎች ለረዥም ጊዜ የቆዩ ግድፈቶችን መፍታት በሚችሉ ተቋማት እንዲተኩ የሚያስችል ነበር። ሆኖም ግን አንቶኒዮ ግራምሺ አሮጌው እየሞተ ባለበት አዲሱ ደግሞ መወለድ ባልቻለበት ወቅት የሚፈጠር ያለው አስጊ ነገር ሊከሰት ሲችል አደገኛ ውጤት አለው። አሮጌው ስርዓት ሲሞትና ተተኪው ሳይወለድ ሲቀር የአገር ተስፋ በመበታተን ሊተካ ይችላል። አብይ አህመድን ለስልጣን ያበቃቸው የ2010 ሁኔታ የዲሞክራሲ ናፍቆት ነበር። እሳቸው ጠቅላይ ሚኒስትር ሊሆኑ የቻሉት የፖለቲካ መቀዝቀዝ፣ የርዕዮተ ዓለም መሟጠጥ፣ የልሂቃን መከፋፈልና የማህበራዊ ንቅናቄዎች መጋጠሚያ በፈጠረው ሁኔታ ነበር። ይህም የኢትዮጵያን መዋቅራዊ ቅራኔዎች ለመረዳትና አሳታፊ መፍትሄ ለማበጀት ብርቅዬ ዕድል ነበር። ምንም እንኳን ኢህአዴግ በጫና ምክንያት ውስን ማሻሻያዎችን ቢያደርግም የልማታዊ አምባገነንነት ተቋማዊ ግንባታ ግን ሳይፈርስ እንደነበረ ቀጥሏል። የተፈጠረውን ክፍተት ወደ ተግባራዊ ዲሞክራሲ የመሸጋገርን ዕድል ፈጥሮ ነበር። የሆነው ግን ግለሰባዊ አምባገነንነትን ማዋለድ ሆነ። ይህ የሆነው ደግሞ አብይ ህዝቡን በንግግር ለማባበል በተጠቀሙባቸው ታላላቅ ውሸቶች ነው። ነገር ግን እነዚያን በሐሰት የተናገሯቸውን ተስፋዎች በመተው የግል ፍላጎቶቻቸውን ማሳደድ የጀመሩት ወዲያውኑ ነበር። በመጨረሻም አዲስ የፖለቲካ ዘመን ሳይሆን አሮጌው ስርዓት እየፈረሰ ባለበት ወቅት አዲስ ተቋማዊ መሰረት እንዳይወጣ ተደረገ።
ኩን እንደሚለው የአስተሳሰብ ለውጥ ፓራዳይም ሽፍት ሊሆን ይችል የነበረው ሁኔታ የፈረሰው ስርዓት ቅሪቶች ራሳቸው መልሰው በማደራጀት የመንግስት ስልጣን ያዙ። ይህንን አንቶኒ ግራምሺ የጭራቆች ዘመን ይለዋል። አብይ አህመድ ያሰባሰቧቸው ጭራቆች ማስገደድን ዋነኛ የአስተዳደር ዘይቤያቸው፣ መዋሸትን የመግዣ ስልታቸው አድርገው ተቀጠሉ። ጠቅላይ ሚኒስትሩ ስለ ሪፎርም ሲናገሩ ከእውነትና ከተቋማዊ እውነታ ጋር ምንም አይነት ግንኙነት አልነበራቸውም። በፍራንክፈርት ትርጓሜ ቡልሺት ወይም ትርኪ ምርኪ አልያም እርባና ቢስ ነገር መናገር የሚባል ነገር ነው። ይህም ስልጣንን ማዕከል የማድረግ ፍላጎታቸውን በጀርባ እያሳደዱ ስለ ዲሞክራሲያዊ ስርዓት ግንባታ የሐሰት ቃል ኪዳኖችን ይገቡ ነበር። እርስ በርሳቸው የሚጣረሱ ነገሮችን በመናገር ለጋራ ፖለቲካዊ ተግባር አስፈላጊ የሆነውን የጋራ እውነታ ደመሰሱት። ይህም ሃና አረንት ዲፋክቹዋላይዜሽን እውነታን መዳጥ ያለችው ይህንኑ ነው። እውቀትን የማፍለቅና የማረጋገጥ ኃላፊነት ያለባቸውን ተቋማት ህጋዊነት በማሳጣት የፖለቲካ ፉክክርና እውቀትን ተደምርሃል ወይስ አልተደመርክም ወደሚል ቀየሩት። አዋቂ መደመር ሆነ። ሰው አገር ወዳድ ነው ለመባል የአብይ አህመድን መፈክር ይዞ ተደምሬያለሁ ማለት ግዴታ የሆነበትን ዘመን ያጋጠመው ይመስል ሽናይደር ኤፒስቴሚክ ኢሮዥን የእውቀት መሸርሸር ሲል ጠርቶታል። ባጭሩ ካልተደመርክ ተቀንሰሃል እንደማለት ሆኖ ተነገረ። እንግዲህ ጀዋር ተደምሯል ወይ የሚሉ ሰዎች አሉ። ለሞንጎ ቄሮች እኮ እርሶ ተደምረዋል ወይ ብዬ መጠየቅ ፈልጌ ነበር። ምንድነው ድምር? ተደምረሃል አልተደመርክም የሚለውን ፖለቲካ በእውነተኛው የአገሪቱ ጥያቄ ተክተው እርሳቸውን ተከትሎ ማራገብ ብቻ እውነት እንዲመስል ያደረጉበትን ያንን ሐሰተኛ ዘመን መንደርደሪያ የሚያደርገው የፕሮፌሰር ሕዝቅኤል ጽሑፍ ይቀጥላል። አብይ ደጋግመው ሐሰተኛ ቃል ከገቡባቸው ጉዳዮች መካከል ስለ ዲሞክራሲያዊ መንግስት ግንባታ የተናገሩት አንዱ ነው። በ2010 ዓ.ም የኢትዮጵያ ክረምት በዋሽንግተን ዲሲ ለሚገኙ የኢትዮጵያ ሙስሊሞች ባደረጉት ንግግር ቀጣይ 2 ዓመታት ውስጥ ዋነኛ ግቤ በኢትዮጵያ ዲሞክራሲያዊ ምርጫ እንዲካሄድ ማድረግ ነው ብለው ነበር። ቃሉ ለወቅቱ አመቺ ነበር። ታዳሚው የሚፈልገው እሱን ነበር። ነገር ግን አብይ ያሉት ነገር ከልባቸው አልነበረም። በሃሪ ፍራንክፈርት እሳቤ ንግግራቸው ቡልሺት ወይም ትርክ ምርኪ ወይም እርባና የለሽም ነበር ለሳቸው። ይህም ስለ እውነት የማይጨነቅ ከፍላጎት ይልቅ ተቀባይነት ለማግኘት የሚደረግ የፖለቲካ ትወና ነበር። በኢህአዴግ ዘመን ምርጫን የሚያስተዳድረው የኢትዮጵያ ምርጫ ቦርድ የህዝብ አመኔታ አልነበረውም። እንዲሁም ስራ ላይ የነበሩት የምርጫ ህጎች ለፖለቲካ ፉክክሮች ምቹም ብቁም አልነበሩም። እውነተኛው ሽግግር አድሎ የሌለባቸው ሁሉንም የሚያሳትፉና በተናጠል እንዲሁም በሙያዊ ብቃት ሊሰሩ የሚችሉ ህጎችና ሰዎች ያስፈልጉታል የሚል ነበር። በዚህ ጊዜ አብይ ብርቱካን ሚደቅሳን የቦርዱ ሰብሳቢ አድርገው አስቀመጡ። ሹመቱ ከቀደመው ስርዓት ጋር የመቆራረጥ ተምሳሌት ተደርጎ ተቀመጠ። ብርቱካን ዳኛም ጠበቃም ተቃዋሚም ሆነው የሚታወቁ ነበሩና ተቋሙ ያጣውን ነጻነት የምታጎናጽፍ ነች ተብለው ተወራላቸው። ሆኖም ቦርዱ እንደገና ከተዋቀረበት ቅጽበት ጀምሮ ተቃዋሚዎች ፓርቲዎች ነጻነቱን ይጠራጠሩ ነበር። ውጤታማ የቁጥጥር ስርዓቶች በሌሉበት ሁኔታ ገዢው ፓርቲ በውሳኔዎች ላይ ተጽዕኖ ለማሳደር ወይም በተቃዋሚዎች ላይ ጫና ለመፍጠር ሰፊ ዕድል አገኘ። በብርቱካን የሚመራ ተቋምም ሐሰተኛ አይሆንም የሚል ስሜት እንዲኖር ብዙ ተባለ። ብርቱካን ሚደቅሳ የተባሉትን ወይዘሪት ፖለቲካ ትተው ከመነኑበት አሜሪካ አምጥቶ ፖለቲካዊ ትወና ይሰራል ብለው የተማመኑት አብይ ያንን አደረጉ። በእርግጥ ብርቱካንን ያስሾሟቸው እንድትሾምና ወደ አገር ቤትም እንድትገባ ያደረጓቸው ለማ መገርሳ ነበሩ። አብይ አህመድ ግን ድራማውን ተወኑትና ብርቱካንን አምጥቼ ሾምኩ የሚለውን ለውስጥም ለውጭም ለጥቁርም ለፈረንጅም አስነገሩት። ብርቱካን ሚደቅሳ ሁሉንም ኢትዮጵያዊ በሕግ ፊት በእኩል አይን መታየት አለበት፣ ሕግ ሁሉንም የሚያስተዳድር የሚገዛ መሆን አለበት የሚል ጽኑ አቋም የያዙና ያንም ለኢትዮጵያ ተግባር ያረጋገጡ ሴት በፍርድ በነበሩበት ሰዓት ባለመደለል፣ ባለመፍራት ፍትህን በማረጋገጥ የሚታወቁ ድንቅ ኢትዮጵያዊ ናቸው። እንዲህ ያሉ መወዳደሶች አገርን ወደ መቀመቅ ለማውረድ የሚደረግ መጠራራት እንደነበር የሚያትተው የፕሮፌሰር ሕዝቅኤል ጽሑፍ ቀጥሏል። ሃና አረንት ዲፋክቹዋላይዜሽን እውነታን መደፍጠጥ ብላ የገለጸችው እንዲህ ያለውን ተቋማዊ ብዥታ ጭምር ነው። የፖለቲካ ጥያቄዎች ሊመዘኑ የሚችሉበት የጋራ እውነታ ተሸርሽሮ ግለሰቦች መወደስ ጀመሩ። የቦርዱ መደበኛ ነጻነትና ተግባራዊ ተጋላጭነቱ፣ ህጋዊነት፣ የአሰራር ሂደትና ራስ ገዝነት ከማረጋገጫ እውነታ ወጥቶ የአብይ አህመድ መዶሻ ሆነ። ከስደት የተመለሱ ቡድኖች ለምርጫ እንዳይዘጋጁ የሚያደናቅፉ ረጅም የማጣሪያ ሂደቶች ገጠሟቸው። የኦሮሞ ነጻነት ግንባር ኦነግ ለህጋዊ ምዝገባ ዓመታትን ጠበቀ። ከተመዘገበም በኋላ ቢሮዎቹ ተዘጉ፣ አባላቱ ታሰሩ፣ ዋና መስሪያ ቤቱም በፖሊስ ተወረረ። የኦሮሞ ፌዴራል ኮንግረስ ተመሳሳይ ነገር ገጠመው። ኢዴፓ በብርቱካን ደብዳቤና ውሳኔ እንዲፈርስ ተደረገ። በሁሉም ላይ ህወሓት በቦርዱ ተሰረዘ።
ይልቁንም ብልጽግና ጠቅላላ ጉባኤ ሲያደርግ ፓርቲ ነኝ ብሎ ሲቀርብ ተመዘገበ። ሐና አረንት እሳቢዋ ተቋማት የፖለቲካ ሕይወትን በሚረጋገጡ እውነታዎች ላይ መመስረት ሲያቆሙ ስልጣን ያንን ባዶ ቦታ ይሞላዋል ያለችው እንዲህ ያለ ነገር ሲያጋጥማት መሆን አለበት። ቦርዱ የፖለቲካ ፓርቲዎች በነጻነት እንዲንቀሳቀሱ የማድረግ ኃላፊነት እያለበት ገዢው ፓርቲ በተቃዋሚ ድርጅቶች ውስጥ መከፋፈልን ሲፈጥር ተባባሪ ሆነ። በኦነግ ውስጥ በቀጀላ መርዳሳ የሚመራ አንጃ በመንግስት እየተደገፈ ሲፈጠርና ለዚህ ሁለታውም ካቢኔ ውስጥ ሲገባ በአብንና በኦብነግም ውስጥ እንዲሁ ሲደረግ ተቃዋሚዎችም እንዲበታተኑ ሲሆን ቦርዱ አስተናባሪ ወይም በዝምታ ተባባሪ ሆነ እያሉ የሚቀጥሉት ፕሮፌሰር ሕዝቅኤል ሌንጮ ለታ የተናገሩትን ንግግር ይጠቅሳሉ። አቶ ሌንጮ የብልጽግና ስኬት ተቃዋሚዎችን መበተኑ ነው ብለው ነበር። ጠንካራ ጎኑ ተቃዋሚ ድርጅቶችን ማፍረስ ነው፣ መበተን። በዚህ በጣም ተሳክቶለታል እና ከዚህ የበለጠ ምንም የሚጨምረው ነገር የለም። ይህ በአደባባይ ስለ ዲሞክራሲ እየተነገረ በውስጥ ግን የፖለቲካ ድርጅቶችን ለማጥፋት እየተሰራ የነበረበት ሁኔታ ቲሞቲ ሽናይደር ዘመናዊ አምባገነንነት የሚመጣው በአንድ ትልቅ ክስተት ሳይሆን ህዝቡ በተስፋ ተውጦ እንዲቆይ በጎን ግን በተቋማት ላይ ጥቃቶች ሲፈጸሙ ነው ያለውን ያስታውሳል። ቦርዱ በ2012 ዓ.ም ኮቪድን ሰበብ አድርጎ ምርጫውን ማካሄድ እንደማይችል በመግለጽ መንግስት የምርጫ ጊዜውን እንዲያራዝም እንዲሁም ያንን ጊዜ ተቃዋሚዎችን ለማሰር ለመግደልና ለማሳደድ እንዲጠቀምበት እድል ሰጥቷል። በመጨረሻም በ2013 ምርጫ ሲካሄድ ትግራይንና ቤኒሻንጉል ጉምዝን በምዕራብ ኦሮሚያ በሶማሌና በሐረር የሚገኙ በርካታ ምርጫ ክልሎች የሚኖር ህዝብ ሳይመርጠው መንግስት ነህ ብሎ ብልጽግናን ቁጭ አደረገው። ከ547 የፓርላማ ወንበሮች ውስጥ 102ቱ ማለትም 18 በመቶ ምርጫ ሳይካሄድባቸው ቦርዱ ብልጽግና ፓርቲን አሸናፊ አድርጎ አወጀ። ቲሞቲ ሽናይደር እያንዳንዱ የአስተዳደር ውድቀትና ልዩ ሁኔታ የዲሞክራሲ አሰራር መሸርሸርን እንደ መደበኛ ነገር እንዲቆጠር ያደርገዋል ያለው ይህንን ነው። ዓለም አቀፍ ታዛቢዎች በአብይ አመራር የተካሄደውን ያንን የ2013 ምርጫ ድግስ ሙሉ በሙሉ ውድቅ አድርገውታል። ተወዳዳሪ የሌለው ነፃ ወይም ፍትሐዊ ያልነበረ ሰላማዊም ያልሆነ ነው ብለው ገልጸውታል። የአውሮፓ ህብረት መሰረታዊ የዲሞክራሲ መስፈርቶችን ያላሟላ በማለት ታዛቢዎችን አልክበትም ብሎ ቀርቷል። አሜሪካም ለብሔራዊ ውይይት መነሻ ቢሆናችሁ ሞክሩት እንጂ እርባናስ የለውም ብላችኋለች። እነዚህ ግምገማዎች አብይ ስለ ዲሞክራሲና ምርጫ ሲናገሩ የነበረው ሁሉ ውሸት መሆኑን ያረጋገጡ ውጤቶች ናቸው። የአብይ የምርጫ ሪፎርም ንግግር በተግባር አልተተረጎመም። ይልቁንም መንግስታቸው ቦርዱን ለአስፈጻሚው አካል ተገዢ አድርጎታል። ስለ ሪፎርም ስለ ብርቱካንም ሲናገሩ የነበሩት ለሀገር ውስጥና ለዓለም አቀፍ ማህበረሰብ ማታለያ ነበር። በፍራንክፈርት አገላለጽ የአብይ ንግግር ከእውነታ ጋር እንዲዛመድ ታስቦ የተነገረ አልነበረም። ጠቅላይ ሚኒስትሩ ስለ ተቋማዊ ለውጥም ሆነ ስለ ዲሞክራሲ እንዲሁም ስለ ፍትህ ስርዓቱ ይፈጸማል ብሎ የተናገሩት ሁሉ በመጨረሻ ውሸት መሆኑ ይፋ ሆኗል። እንዲያይዋሹ የነበረውም ለትወና ነበር። በዚያ ሰሞን የህግ ለውጦች ተደረጉ። ለውጦቹ በወረቀት ላይ እውነተኛ ነበሩ። ነገር ግን አፈጻጸማቸው በፖለቲካዊ ተግባራት የተቀየደ በመሆኑ በህግና በስርዓት ተግባር መካከል ሰፊ ልዩነት ተፈጠረ። ለምሳሌ የ2012ቱ የብዙሃን መገናኛ አዋጅ ስም ማጥፋትን ከወንጀልነት ሰርዟል። ደግሞም ለእውነት እንዲሁም በቅን ልቦና በሚቀርቡ ዘገባዎች ጥበቃ እንደሚያደርግ ይፋ አድርጎ ነበር። ጋዜጠኛን በዘገበው ዘገባ ምክንያት ማሰርና ማሳደድ የጀመሩት ግን ገና በ2012 በስልጣናቸው ማለዳ ነበር። በዚህ ዓመት ሰኔ ላይ የሃጫሉ ሁንዴሳ ግድያን ተከትሎ ሚዲያዎች ተዘጉ፣ ንብረታቸው ተወሰደ። ቀጥሎም የትግራይ ጦርነት ሲመጣ በጥይት ተደብድበው ስለሚገደሉ ጋዜጠኞች ይዘገብ ጀመር። ይህ በሲቪል ሶሳይቲ ህጉም ሆነ በጸረ ሽብር አዋጁ የተደገመ ሆነ። ፍርድ ቤቶችንም የተገባውን ቃል ሁሉ አፍርሰው እንዲሁ አደረጓቸው። ስለ ሪፎርም ሲናገሩ ነጻነት የሚለውን ቃል በብዛት አስተጋብተውት ነበር። ተግባሩ ግን ህጋዊ ዋስትናዎችን አጥፍቶ ፍርድ ቤቶችን በአስፈጻሚው ስር እንዲወድቁ ማድረግ ሆነ። የህግ የበላይነትንም የአስተዳደር መርህ ከመሆን ይልቅ የፖለቲካ ውሳኔዎችን ህጋዊ ማድረጊያ ተደረገ። ይህ ወቅት በፍራንክፈርት አረንትና ሽናይደር እሳቤ መንግስት እውነታን ከማዛባት አልፎ እውነታን ሊያረጋግጡ የሚችሉ ተቋማትን ማጥፋት የጀመረበት ወቅት ተብሎ የሚገለጽ ነው። በጸጥታ ተቋማትም ውስጥ ያደረጉት ይህንኑ ነው። ሰውን በማንነቱ እየለዩ ማሰር፣ ማባረርና መግደል። ራሴን ነፃ ለማውጣትና ሀገርና የተሰጠኝን ኃላፊነት ለመወጣት በተለይ የተከበረው ምክር ቤት የሚጠብቃቸው ሪፎርሞች ለማሳካት የመጀመሪያው ስራ ከቤተሰብ ጋር መመካከር ነበር። ቤተሰብ ከዛ በፊት በስደት ስለነበሩ ያለው ሁኔታ ካየን በኋላ ይሄ ቤት እስር ቤት ነው፣ እዚህ ተቀምጠን በቲቪ የወጣን ጠቅላይ ሚኒስትር መሆን አንችልም፣ ስራ ይፈልጋል፣ ሪስክ አለውና ወደ መጣችሁበት ተመለሱ በሚል ተስማምተን ቤተሰብ ወደ መጣበት መልሰን በየቀኑ መታፈንም መታገትም መገደልም ሊያጋጥም እንደሚችል በማሰብ ነው የመጀመሪያው ወር ለተወሰነ የተሰራው።
አብይ የመከላከያ ሰራዊቱን ብዝሃነትን የሚያንጸባርቅ ለማድረግ ቃል ገብተው ነበር። ነገር ግን በተግባር ከፍተኛ የትግራይ መኮንኖችን ማባረርና ማሰር ሪፎርም ተብሎ እንዲነገርላቸው ፈለጉ። ይህም ብዙዎች ወደ ትግራይ እንዲሄዱ አደረጉ። በመቀጠልም በሰራዊቱ ውስጥ የቀሩት የትግራይ ተወላጆች በሙስናና በሰብአዊ መብት ጥሰት ተከሰው እንዲታሰሩ አደረጉ። ይህ የፖለቲካ ታማኝነትን ለማረጋገጥ ሲባል የተደረገ የማጽዳት እርምጃ የሰራዊቱን ሙያዊ ብቃት ገደለው። የአብይ የሪፎርም ዘይቤ ዲትግራያናይዜሽን ተጋሩን ማስወጣትና ሁሉንም የትግራይ ሰው እንደ ብሔራዊ ደህንነት ስጋት መፈረጅ ተደርጎ ተነገረ፣ በብዛት ተስተጋባ። የደህንነት ዘርፉም ተመሳሳይ መንገድን ተከተለ። የብሔራዊ መረጃና ደህንነት አገልግሎት ግልጽና ብቃት ባላቸው ባለሙያዎች እንደሚመራ ቃል ተገባ። ነገር ግን በተግባር ልምድ ያላቸው ባለሙያዎች ተወግደው በታማኝ ሰዎች ተተኩ። የኢንፎርሜሽን መረብ ደህንነት ኤጀንሲ ኢንሳ ለጠቅላይ ሚኒስትሩ የግል ፖለቲካዊ ግቦችና ለዲጂታል ክትትል የሚውል ተቋም ሆነ። ኢንሳ የሳይበር ደህንነት ከመጠበቅ ይልቅ የማህበራዊ ሚዲያን በመከታተልና በተቃዋሚዎች ላይ የዲጂታል ስለላ በማካሄድ ላይ አተኮረ። የፖለቲካ ውጥረቱ ሲባባስ የጸጥታ መዋቅሩ በኮማንድ ፖስቶች ህገ መንግስታዊ ባልሆኑ የአስተዳደር መዋቅሮች መመራት ጀመረ። እንደ ጊዜያዊ የአስቸኳይ ጊዜ እርምጃ የተጀመረው ነገር ወደ ቋሚ የአስተዳደር ዘይቤ ተቀየረ። ኦሮሚያ፣ አማራ፣ ቤኒሻንጉል ጉሙዝ፣ ጋምቤላና ሌሎች ክልሎች በቀጥታ በታማኝ ባለስልጣናት በሚመራ የአስቸኳይ ጊዜ አስተዳደር ስር ወደቁ። ሰው ረክሶ ሞት በረከተ፣ ገዳይ በዛ። ከፍተኛ የመከላከያ መኮንኖች ለብልጽግና ፓርቲ ታማኝ ነን ማለት የማያሳፍራቸው ሆነ። የዚህም ውጤት አስከፊ ነበር። በትግራይ ጄኖሳይድና ጾታዊ ጥቃቶች እንዲፈጸሙ አደረገ። በአማራና በኦሮሚያ ደግሞ የድሮን ጥቃቶች ሕፃናትንና አረጋውያንን በገፍ እንዲገድሉ ሆነ። ይህ ሁሉ የሆነው በጠቅላይ ሚኒስትሩ ውሸታምነት ነው። በሐሰት ቃል ገብተው በሐሰት አገር መርተው እውነተኛውን ነገር ከመድረክ አጥፍተው አገር እየናዱ ለመግዛት መወሰናቸው ያመጣው ነው። ይህ በአብይ የፖለቲካ ፕሮጀክት ውስጥ የሚታየው ስርዓት ማሳያ ነው። እውነት ተትቶ ውሸት ማስተዳደሪያ አማራጭ የሆነበት፣ ሐሰት መሳሪያ የሆነበት ምክንያት ተቋማት የግል ስልጣን ማስፈጸሚያ የሆኑበት የአስተዳደር ዘይቤ እንዲመቸው ለማድረግ ነው። ሪፎርም ይነገራል እንጂ አይተገበርም። ሕጎች ይጠቀሳሉ እንጂ አይከበሩም። ታላላቅ ውሸቶች እንደ አገራዊ እውነት ይነገራሉ፣ ይስተጋባሉ። መንግሥት የጠቅላይ ሚኒስትሩ የግል ንብረት ሆኗል። ይህ ለወደፊቱ እንደ ከባድ ማስጠንቀቂያ ሊወሰድ ይገባል በማለት ፕሮፌሰር ሕዝቅኤል የዚህኛውን ሳምንት ዝግጅታቸውን ያጠናቅቃሉ። መልካሙን ሁሉ በመመኘት እንሰናበታለን።